ለት ወይስ ይቺ ልጅ ለእኔ የከለከለችውን ነገር ለእሱ አቅም ሰው ነው? አይመስለኝም። ዝም ብሎ ነፈዝ ነገር ነው። ጭራሽ ምንም የከተማ ልጅ አይመስልም። የዚህ ሀገር ሴቶችን ለማግኘት እኮ ዲያስፖራ መሆን በቂ እኮ ነው። አሬት አባቷ። አሁንማ ሳሚም ወስኗል። አትገርምም? ግን አውቃኛ የፈጠርንላትን የመውደቅ በሽታ እራሳችኑ ላይ ድራማ ሰርታ ተጠቀመችብን። ደፋር። ዞሮ ዞሮ በዚህ 2 ቀን ውስጥ ከዚህ ብን ብላ ባትሄድ ምን አለሽ በል። ምን ሰላም ልትባረር ነው? አሁና ሳሚን እኮ አሳምኘዋለሁ። ትዳርና ወታ ትሄዳለሽ ብሎኛል። አንቺ ሰምኛለሽ? አይንሽን እንዳላውጣው 10 ጊዜ ወታ አትበይ። ስትባረር ዝም ብዬ የማይመስልሻል? ይሄን ሁሉ ነገር እኮ እምሯሯጠው እኮ ከሱ የሆነ ነገር አገኛለሁ ብዬ ነው። ምን? አዎ አንቺ ጅል፣ እቺ ልጅ ትባረርና አንቺም ተከተለሻት አብረሻት ትሄጃለሽ። ምን እያልክ ነው ጋሽ ግርማ? እኔ በቀጥታ ማባረር አይጠበቅብኝም። ለሳሚ ሙሉ ሜሮን አሁን ላይ ከአቶ ግርማ ጋር ከባድ የሆነ ጸብ ውስጥ ትገባለች። ምክንያቱም እሷንም ከቤት መውጣት እንደሌለባት ብሎ ስለሚያስብ አቶ ግርማ አሁን ላይ ፍላጎቱ ከሰላም ብዙ ነገሮችን ማድረግ ስለሆነ ከሜሪን ጋር በጣም ግጭት ውስጥ ይገባሉ። ይሄ ነገር እውነትም አንቺ እንድትወጣ ካደረግሽ ሁሉንም እውነትሽን እንደምሰከዝክ ብሎ ይናገራታል። እሷም ይሄ ነገር ደግሞ በጣም ለራሷ ከባድ ለራሷ ይሄ ነገር እንዳይታወቅባት ስለምትፈልግ አሁን ላይ ሜሮን ከአቶ ግርማ ጋር አቶ ግርማ ብዙ ነገርም እንዲሸወት ታደርጋለች። ሳሚና ጆሲ ሁሉንም እውነት ለመከራከር ቢያስቡም ግን ደግሞ ሜሮን ቀድማ ሳሚንም አሳምነዋለች። ያ ነገር ደግሞ ከጆሲ ጋር ከባድ እየሆነባቸው ይገኛል። አቶ ግርማ ከሰላም በጣም ህይወቷንም ለማበላሸትና ከሷ ጋር በጣም የሆነ ብዙ ግንኙነቶችን ማድረግ ስለሚፈልግ ሁሉንም እውነት አሁን ላይ ሰላምን ከቤት እንድትወጣ አያስፈልግም ብሎ ከሜሪ ጋር ይጋጫል። ሜሪ ሰላምም ራሷ ስታ በወደቀችበት በጣም ብዙ እየተሳለቀችና በህመሟ ላይ ውሸቷ እንደሆነ ስታስመስልባት ነበረ። ሰላምም ከቤት ትባረሪያለሽ በተባለች ሰዓት ያ ራሷን ስታ ስትወድቅም እሷ ግን ሁሉም ነገር ለማሳለፍ ፈልጋ ነበረ። ነገሩንም ከተሻለት በኋላ ሁሉንም ነገር አስተካክላለሁ ብላ ታስባለች። ሜሪ አሁን ላይ እቅዴ ተሳካልኝና ሰላምም ከቤት ትወጣለች ብላ ብዙ ህልሞችን ታልማለች። ያ ህልም ግን ደግሞ እውን የሚሆነው አቶ ግርማ ከእሷ ጋር ሲስማማ ብቻ ነበረ። ግን ደግሞ ከቤት እንድትወጣ የማይፈልገው አቶ ግርማ አሁን ላይ ከሜሪ ጋር ይሄ ነገር ትክክል አይደለም ብሎ ያስብባታል። ሜሪ ደግሞ ለሷ ይሄ ነገር ውድቀት ነው። ከብዙ ልፋቱ በኋላ አቶ ግርማንም ከሱ ጋር ይሄ ነገር ካደረገች በኋላ ከብዙ ትግሎች በኋላ ነበረ ሳሚንም ያሳመነችው። ሳሚም በሰላም ላይ እንዲነሳ ካደረገች በኋላ ያ ነገር ደግሞ ለሷ በጣም ከባድ ስለነበር ነው ሜሪ ለሳሚ ብዙ ውሸቶችን ዋሽታና ከሷ ጋር እንዲሆን እንዲሁም ሰላምን ከቤት እንድትወጣ ያደረገችበትንም ትግል ለሷ ከባድ ነበረ። ሳሚ በሰላም ላይ በጣም ብዙ የሆነ ውሸቶችን ከሰማ በኋላ ሰላም ላይ እንዲፈርድ ካደረገችው አሁን ላይ ግን ሰላም ይሄ ነገር ከቤት አትወጣም ስትባል ሜሪን ለዛ ሁሉ ድካሟ ለሷ ውድቀት ሆኖ ነው የታያት የተገኘው። ሜሪ የምትፈልገው ሳሚ ሰላም ላይ በጣም ብዙ ውሸቶችን ከሰማ በኋላ ከቤት እንዲያባረራት ነው። ግን ደግሞ እሱም አሁን ላይ ሳሚም ከሜሪ ጎን ሆኖ ሁሉንም እውነት እንዳደረገችው ነው የሚያስበው። ያ ሁሉ ትግሏ ደግሞ አቶ ግርማ እያበላሸባት ይሄ ነገር እውነት አይደለምና እውነት ቢሆንም እንኳን ከቤት መውጣት የለባትም ብሎ ያስባል። አቶ ግርማም እውነቱንም እያወቀ ግን ደግሞ በውሸት ሰላም ላይ እየመሰከረባትና በውሸት ከኔ ጋር ብዙ ነገር ማድረግ ትፈልጋለች ብሎ ለልጁም ከነገረው በኋላ ያ ነገር ደግሞ ያደረገበት ምክንያት የራሱ የሆነ ፍላጎት ስላለው ነው። ያ ፍላጎቱን ለማድረግ ደግሞ በራስ ወዳድነት ንጹህ ሆነችውንም ሰላም እሷ ላይ ሁሉ ክፋት እያደረገ ያለው ሰላምን ህይወቷን ለማበላሸት ፍላጎቱ ስላለው ነው። ያ ነገር ደግሞ ሳሚንም ይበልጥ ሰላምን እንዲጠላትና ሰላምን እንዲጠራጠራት አድርጎታል። በአባቱ ምንም እንኳን ቢናደድም ግን ደግሞ መፍረድ የሚችልባት ሰላም ነበረች። ሰላም ደግሞ ዝምታዋ በጣም ከባድ ቢሆንም እውነት እንዳላደረገች ብትናገራቸው እንኳን ማናቸውም እሷ ላይ እምነት አልነበራቸውም። እምነት የነበረው አንድ ጆሲ ነበረ።
ይሄ ነገር እሷ አላደረገችውም ቢሆንስ ብሎ ያሰበው አንድ ጆሲ ነበረ። አርቆ እያሰበና የሰው ልጅ ላይ አንድችም ነገር መፍረድ የለባችሁም ብሎ እያሰበ ያለው ጆሲ ነው። ጆሲ ግን አሁን ላይ ከሳሚ ተቃራኒ ሆኖ ቢገኝም ሳሚ ግን ሜሪ አሸንፋው ሜሪ በእጁ አስገብታው ትገኛለች። ሜሪ የምትፈልጋቸው ነገሮች ከሳሚ ብዙ ነገር ስላለ ያ ነገር ደግሞ እንዳይሳካ የምታደርግባት ሰላም ናት። ሜሪ ሰላም የጠላችበት ምክንያት የሰላምን የጠላችበት ምክንያት ሜሪ ያ ነገር አንደኛ ከጆሲ ጋር ከሰላም ጋር እና ከሳሚ በጣም ቅርበት የሆነ ግንኙነት አላቸው። ያ ነገር ደግሞ ለሷ በጣም ይጎዳታል። ሁለተኛ ነገር ደግሞ ከሳሚም ቤት ብዙ ንብረቶችና ስላለው ያ ነገር ደግሞ ከሱ ብዙ መካፈል የምትፈልጋቸው ነገሮች አሉ። ያ ነገር ደግሞ የሚሆነው ሳሚ ጋር የምታገኘውን ነገር ሰላም ልትሰጣት አትችልም። ሳሚና ሰላም ግንኙነት ካላቸው ሜሪን ትቶ ወደ እሷ ይሄዳል ብላ ስለምታስብ አሁን ላይ ጥምድ አድርጋ ያዘቻት ያ ነው። አቶ ግርማና ሜሮንም ያላቸው ፍላጎታቸው በጣም ከባድ ከመሆኑ የተነሳ በሁለታቸው መሀል ከባድ የሆነ ጸብ ይፈጥርባቸዋል። የሁለቱ ግንኙነት የሰላምና የሳሚ ግንኙነት ለአቶ ግርማ በጣም ውድቀት ነው። ለሜሮንም ሜሮን ከሳሚ ጋር አንደኛ ባሊ ነው ብላ በምታስበው፣ ሁለተኛ ነገር ደግሞ ህልሟን ለማሳካት እንቅፋት የምትሆንባት መንገድ ነው። አቶ ግርማ ግን ከሰላም የሚፈልጋቸው ነገሮች የእሷ ህይወትን ነው መንጠቅ። ያ ነገር ደግሞ ለሱ ከሜሪ ጋር እንድትተባበር ያደርገዋል። አቶ ግርማና ሜሪ የተባበሩበት ምክንያት ያ ነው። ያ ነገር ደግሞ አሁን ላይ ሰላም እውነቱን ስትደርስበት እና ይህ ነገር ደግሞ ሳሚም ውሳኔ በመወሰኑ ለአቶ ግርማ ደግሞ ይሄ ውድቀት ነው የሆነበት። አቶ ግርማ የሚፈልገው ከሰላምም ሳያገኝ ከዛ ቤት እንዳትወጣ የሚያደርግበት ሁኔታ ሜሪን ስትሰማ ያ ነገር ደግሞ ከአቶ ግርማ ጋር የበለጠ ጸብ ይፈጥርባቸዋል። ሳሚ ወስኖ ከሰላምን ከቤት ካባረራት አቶ ግርማ የሚፈልጋቸውንም ከሰላም ያለውንም ነገር አያገኝም። ሜሪ ይሄ ነገር ካላስተካከለች ደግሞ አቶ ግርማ እውነቱን ለሳሚም ለሁሉም ይናገራል። በዛ ሰዓት ሰላምም ነጻ ትወጣለች። ግን ደግሞ ሜሪ አንድ ጥፋት ይሄ ነገር ከመፈጠሩ በፊት እኔ የሆነ ነገር ማድረግ አለብኝ ብላ ታስባለች። በዛን ቅጽበት ግን ሰላም ደግሞ እውነቱን ታውቃለች። እውነት እሷ ህመምተኛም እንዳልሆነችና እና ደግሞ እሷ ይሄ ሁሉ ነገር ሴራ እንደተደረገባት ግልጽ የሆነ እውነታ ታውቃለች። በዚህ ሰዓት ሰላምን ደግሞ ለሜሪ ውሸት እንዳደረጉባትና ሁሉም ነገር ታፋጥጣታለች ማለት ነው። ያ ፍጥጫ ደግሞ ለሜሪ በጣም ይከብዳታል። ያ ሲከብዳት ደግሞ ቶሎ ብላ ማዋራት የምትፈልገው የሆነ እርምጃ እንዲያደርግላት የምትፈልገው አቶ ግርማን ነው። አቶ ግርማንን በጣም ትጨቀጭቀዋለች። ያ ነገር ደግሞ የአቶ ግርማ ሰላም እውነቱ እንደደረሰችበት ሲያቅ ደግሞ እሱ እንዳልቀደም ብሎ ማድረግ የሚፈልጋቸው ብዙ ነገሮች አሉ ማለት ነው። አሁን ላይ ሰላም ከሜሪ ጋር በጣም ፍጥጫ ውስጥ እየገቡ ይገኛሉ። ያ ነገር ደግሞ ለአቶ ግርማ ደስታ ቢሰጠውም ሜሪ ግን ከሰላም ከቤት ካልተባረረች የውስጧ ሰላም እንደማይገኝ ነው። ጆሲ ደግሞ ወስኗል። ሰላም ከዚህ ቤት ወጥታና ሌላ ስራ መፈለግ እንዳለባት ነው። ግን ደግሞ አርቆ አሳቢው ጓደኛና ወንድሙንም ጆሲ ሰላም እውነታ ሊኖራት ይችላል፣ ቀስ ብለን በራሷ መንገድ እንወቅ ብሎ ነው የሚያስበው። ግን ደግሞ በስሜት ተነሳስቶ ሰላም ከቤት እንድትወጣ የሚያደርገው ጆሲ ነው። ጆሲ ደግሞ ሰላም እንድትወጣ የሚፈልገው አሁን ላይ ሳሚ ነው። ሳሚ ደግሞ የሚፈልግበት ምክንያት ከአቅሙ በላይ ስለሆነ ነው። የሚወዳትና አፈቅራታለሁ ብሎ በውስጡ ያሳመናት ለብዙ ህልሙን እንድትሆነኝ ብሎ የሚያስባት ሰላምን ከአባቱ ጋር ሲያገኛት ከአባቱ ጋር ናት ሲባል እውነቱን እንኳን ባያውቅም ያ ነገር ደግሞ ለሱ ስሜቱ ይጎዳዋል ማለት ነው። ያ ስሜቴ ከሚጎዳ ከአባቴ ጋር ፊት ለፊት ያይቻት ከምጎዳ ብሎ ነው ሰላም ላይ ጥሩ ነገር አመለካከት ያላገኘው ማለት ነው። ከቤትም እንድትወጣ ከሜሪ ጋር ለመተባበር የወሰነው። ግን ደግሞ እውነታውን ከሰላም ቢሰማና ሰላምን እውነቱን ቀስ ብሎ ቢያዳምጣት ሁሉም ነገር ይሳካለት ነበረ። ግን ደግሞ
ሜሪ ምንም እረፍት አልሰጠችውም። እውነታው ላይ ይደረስብኛል ብላ ትፈራለች። አሁን ላይ አቶ ግርማ ከባድ እርምጃ የወሰደባት ለሰላም እቀደማለሁ ብሎ ስላሰበ ነው። ከቤት ትባረራለች፣ የምፈልገውም ነገር መፍጠን አለብኝ ብሎ ያስባል። ሰላም ላይ ቶሎ ብዬ ማድረግ ያለብኝን ነገር ላድርግ፣ አሁን ላይ እርምጃዬን ልጓዝ ብሎ ያስባል። ያ ነገር ደግሞ የሱ የሚፈልጋቸው ነገሮች ቶሎ በውሸቱ እንዲጋለጥ ያደርገዋል ማለት ነው። ሜሮን ከሁሉም በላይ የሜሮን ትብብርነት አሁንም ከሳሚ እይታ ለሱ እውነታ ሆኖ እየታየው ነው። ግን ጆሲ ለሜሮን ጥርጣሬ ውስጥ አለው። እሷ ፈጥራ ያደረገችው ነገር ነው ብሎ የሚያስበው ሰላም ላይ ብዙ ፍርዶች ስትፈርድባት እውነታው ሰላም ጋር አለ ብሎ ነው የሚያስበው። አሁን ላይ ለጆሲና ከሳሚ ጋር በጣም ብዙ የሆነ ሳሚንም ለማሳመን ሳሚ የሆነ ነገር አለ ስተት ብሎ እሱ እንዲያውቅ ብዙ ነገር አድርጎ ነበረ። ግን ጆሲ አሁን ላይ እውነታውን ከሰላም እውነታ ትክክለኛነት እንደሆነች ነው የሚያስበው። ግን ደግሞ አቶ ግርማ መፍጠን አለብኝ ብሎ ያስባል። ያ ነገር ቀድሜ ላድርግ ብሎ ሰላምም ከቤት መውጣት አለባት ብለው ባሰቡበት ሰዓት ሜሮን ይሄ ነገር ስትነግረው ነው ሰላምንም ቀድሜ ሳልቀደም ልቅደም ብሎ የእሷ ህይወት ድጋሚ ለማበላሸት የሞከረው ማለት ነው። ግን ደግሞ እውነታውን በአይናቸው እንዲያዩ ነው ያደረገው። ጆሲና ሳሚ ከምንም በላይ ደግሞ ሳሚ የአባቱ እውነታ በአይኑ ማየቱ ለሱ ሰላም ላይ ባደረገውን ሰላም ላይ በፈረዳቸው ፍርዶች እንዲያፍር ያደርገዋል ማለት ነው። አሁን ላይ በአቶ ግርማ በሳሚ ፊት በጣም ወርዶና አባቴ እንዴት እንዲያደርጋል ብሎ ለሰላም እውነታውን ተጋልጦላታል ማለት ነው። አቶ ግርማ ስሜቱን ለራሱ መቆጣጠር ስላልቻለ አሁን ላይ በልጁ ሳሚና በጆሲ በኩል አቶ ግርማ ሁሉም ነገር ውሸቱን ይበላሽበታል ማለት ነው።